ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ሰሞኑን በተከታታይነት ከተካሄዱት ግጭቶች ጋር በተያያዘ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዝምታቸውን ሰብረዋል። ዝግጁ ነን ሲሉም አስታውቀዋል። ጥንቅራችን በዕለቱ ሊያደርሳችሁ ከያዛቸው መረጃዎች መካከል አንዱ አድርጎታል። ጀነራል ታደሰ ወረደ በትግራይ ክልል ግጭት ከሀገረሽ ወዲህ ለመጀመሪያ ጊዜ ይፋዊ መግለጫ ሰጥተዋል። ጀነራሉ በክልሉ ቴሌቪዥን ቀርበው በሰጡት መግለጫ ውጊያውን እንዲሁም ሌሎች ተያያዥና አነጋጋሪ ጉዳዮችን አንስተዋል። በሰሜኑ ጦርነት ግጭት ማገርሸቱ ስጋት መደቀኑን ገልጾ የአውሮፓ ህብረት ማሳሰቢያ ሰጥቷል። አያይዘን እንመለከተዋለን። በወልቃይት ከባድ ተቃውሞ ተሰምቷል። በጉዳዩ ላይ ከወልቃይት አስቸኳይ መግለጫ ተሰጥቷል። መረጃውን እናደርሳለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግድቡ በአሜሪካ ወጪ የተሸፈነ ሲሉ በተከታታይ በተናገሩት አወዛጋቢ ጉዳይ ጠቅላይ ሚኒስትር አብይ አህመድ መልስ የሚሆን መልእክት አስተላልፈዋል። ይዘነዋል። ሶስቱን የቀጠናው ሀገራት ፕሬዝዳንቶች ያሰባሰበው የጅጅጋው ክስተት ትኩረትን ስቧል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሐሰን ሼክ ፕሬዝዳንት ኦመር ጊሌ በተገኙበት በቀጠናው ሀገራት ውስጥ ላሉ ለሁሉም የሶማሌ ተወላጆች መልእክት አስተላልፈዋል። መልእክቱን ይዘናል። በኢትዮጵያ የውጭ ምንዛሬ ተመን ላይ በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየተፈጠረ መሆኑን የአይኤምኤፍ ሪፖርት ገለጸ። በተለይም በባንኮችና በትይዩ ገበያ ወይም ጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ጨምሯል። ጉዳዩን እንመለከታለን። በእንጦጦ በውጭ ሀገራት ዜጎች ላይ እገታ ተፈጸመ። ፌዴራል ፖሊስ እንጦጦ ፓርክ አካባቢ 2 ሆላንዳውያን ሴቶችንና 2 ኢትዮጵያውያን አግተው ሲዘርፉ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉን የገለጸበትን መረጃ አክለናል። የሶማሊያ የባህር ዘራፊዎች በፑንትላንድ ግዛት የቻይኖች ንብረት የሆነች የአሳ ማጥመጃ መርከብን ለሁለተኛ ጊዜ ማገታቸውን የተመለከተ መረጃም ይዘናል። ትራምፕ አሜሪካን ጉድ ሰርተዋታል። እንግሊዝና ቻይና ተጠራርተዋል። ህንድና የአውሮፓ ህብረት የዓለማችንን ግዙፉን የንግድ ስምምነት አድርገዋል። የትራምፕ ታሪፍ ማስፈራሪያ በመጨረሻም አሜሪካን ገለልተኛ ሀገር ወደ ማድረጉ እየወሰደ ነው። ጥንቅራችን ይዞታል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ደብረጽዮን ዝምታቸውን ሰበሩ። ዝግጁ ነን። ደብረጽዮን ዝምታቸውን ሰበሩ። በራሳቸው ፊርማና ማህተም ይፋ የሆነን የህወሓት ደብዳቤ ይፋ አድርገዋል። ይኸው ደብዳቤ ከሰሞኑ በሁለት አቅጣጫዎች ከተካሄደ ውጊያ ጋር የተያያዘ ነው። ይኸው በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፊርማ ይፋ የሆነው ደብዳቤ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የተጻፈ ነው። ደብዳቤው በትግራይና አዋሳኝ ክልሎች ሰሞኑን ያገረሸውን ግጭት ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ መግለጫ የተሰጠ ምላሽ ነው። ሊቀመንበሩ ባለፈው አርብ ጥር 22 ቀን 2018 ዓ.ም ባወጡት መግለጫ በትግራይ ዳግም የተከሰተው ግጭት እንዳሳሰባቸው በመግለጽ ጉዳዩንም በቅርበት እየተከታተሉ መሆኑን ያሳወቁበት ነበር። ሊቀመንበሩ በዚሁ መግለጫቸውም ሁለቱም አካላት የተፈጠሩትን ሁኔታዎች ከማባባስ ተቆጥበው በአፍሪካ ህብረት አደራዳሪነት በተፈረመው የፕሪቶሪያው ስምምነት መሰረት ልዩነቶቻቸውን እንዲፈቱ ያሳሰቡበት ሁኔታም ታይቷል። ከዚሁ ጋር በተያያዘም በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ወጪ የሆነው የድርጅቱ ደብዳቤ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ መግለጫ ምላሽ ሰጥቷል። ሊቀመንበሩን ለጉዳዩ ትኩረት መግለጫን በማውጣታቸው ያመሰገነው ህወሓት የቀረበውን የውይይት ጥሪ ተቀብያለሁ፣ በማናቸውም መልኩ ለመወያየት ዝግጁ ነኝ ሲልም አስታውቋል። ህወሓት በትግራይና በኢትዮጵያ ፌዴራል መንግስት መካከል ያሉ ያልተፈቱ ጉዳዮችን ለመፍታት ውይይት ብቸኛው አዋጭና ዘላቂ መንገድ እንደሆነ ለረጅም ጊዜ የቆየውንና ወጥ አቋሙን እንደገና በድጋሚ ያስታውቃል ያለው ይኸው ደብዳቤ ይህም በመሆኑ በአፍሪካ ህብረት በሚመራው በማንኛውም ውይይት ላይም ሆነ በአፍሪካ ህብረት ከፍተኛ ደረጃ ባሉ ሰላምን ለማስፈን እርስ በርስ መተማመንን ለመፍጠርና እርቅን ለማውረድ ባለው ዓላማ ገንቢ በሆነ መልኩ ለመሳተፍ ዝግጁ መሆኑን ያረጋግጣል ሲልም ይኸው ደብዳቤ አስታውቋል። ህወሓት ለውይይቱ ስኬት የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ ቀጣይ ውይይቶች እንዲኖሩ ሲወተውት የነበረ መሆኑንም ይኸው ደብዳቤ አመላክቷል።
ይህ በእንዲህ እንዳለ ከሰሞኑ ክስተት ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ ምሽቱን መግለጫ ያወጣበት ሁኔታ ታይቷል። መግለጫው ከትላንት ወደ አርብ ለቅዳሜ ሌሊቱንና ንጋት ላይ በክልሉ የተለያዩ አካባቢዎች ላይ ተፈጸመ ከተባለው የድሮን ጥቃቶች ጋር የተያያዘ ሆኖ ታይቷል። በዚህም የድሮን ጥቃቱን የክልሉ ጊዜያዊ አስተዳደር በጽኑ አውግዞታል ያለው መግለጫው ጊዜያዊ አስተዳደሩ በጥቃቱ ጉዳት ለደረሰባቸው የቤተሰብ አባላት የተሰማውን ጥልቅ ሐዘን ይገልጻልም ሲል አስታውቋል። መግለጫው አክሎም ሰዎች በሚኖሯቸው እንቅስቃሴዎች የጥቃቶች ሰለባ ላለመሆን ብርቱ ጥንቃቄ ማድረግ ይገባቸዋል በማለትም ማሳሰቢያውን የሰጠበት ሁኔታ ታይቷል። በቀጣይ መረጃ ጠቅላዩ ለትራምፕ ምላሽ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግድቡ በአሜሪካ ወጪ የተሸፈነ ነው ሲሉ በተከታታይ በተናገሩት አወዛጋቢ ጉዳይ ጠቅላይ ሚኒስትር አብይ አህመድ መልስ የሚሆን መልእክት አስተላልፈዋል። ትራምፕ ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝዳንት እንደሚያደራድሩ በገለጹበት የዳቮሱ መልእክታቸው የህዳሴው ግድብ በአሜሪካ ወጪ መሸፈኑን ገልጸው ነበር። ዶናልድ ትራምፕ የህዳሴውን ግድብ ወጪ በአሜሪካ መሸፈኑን በተመለከተ ሲናገሩ ይሄ መጀመሪያቸው አይደለም። አስቀድመው በሰጡት መግለጫም ይህንኑ አስተጋብተው ነበር። የአሜሪካው ፕሬዝዳንት የወጪውን ጉዳይ የተመለከተ አወዛጋቢ አስተያየት ለመጀመሪያ ጊዜ የሰጡት በመጀመሪያው የስልጣን ዘመናቸው ወቅት ቢሆንም በተከታታይ ግድቡ በአሜሪካ ወጪ ተሸፍኗል ሲሉ አወዛጋቢ አስተያየቶችን ሲሰጡ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለእኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው ብለዋል። ጠቅላይ ሚኒስትሩ በትናንትናው ዕለት በአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት ምረቃ ላይ ባደረጉት ንግግር ኢትዮጵያ የሚቀጥለውን የአፍሪካ ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች ሲሉ ተናግረዋል። የዚህ አቅም ማሳያና የአፍሪካውያን የጋራ ድል የሆነው የታላቁን ህዳሴ ግድብም የአፍሪካ ግርማ ሞገስ ሲሉ ገልጸውታል። የአፍሪካ ግርማ ሞገስ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየ ነው። በኢትዮጵያን ታስቦ በኢትዮጵያን ሀብት ብቻ የተገነባው የህዳሴ ግድብ ለእኛ ለኢትዮጵያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው ብለዋል። በዚህ ንግግራቸው ላይ ከጎረቤት ሀገራት ጋር ስላለው አብሮ የመልማት ጉዳይም አንስተዋል። ኢትዮጵያ ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ፣ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት የመሆን ዕድሉ እጅግ ሰፊ ነው ሲሉ ጠቅላይ ሚኒስትር አብይ ገልጸዋል። በቀጣይ ርዕስ የወልቃይቱ ተቃውሞ። በወልቃይት ከባድ ተቃውሞ ተሰምቷል። በጉዳዩ ላይ ከወልቃይት አስቸኳይ መግለጫ ተሰጥቷል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በሰጠው መግለጫ ጥር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያዎች ዝርዝር መረጃ ይፋ ማድረጉን ጠቅሶ በዚህ መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል ሲል ተቃውሟል። እንዲሁም ምርጫ ቦርዱ ለወደፊቱ በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለሕዝብ ይፋ እንደሚያደርግ አስታውቋል ያለው ይኸው መግለጫ ነገር ግን የወልቃይት ጠገዴ የአማራ ማንነትና ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤት እና አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡን በመጥቀስ ህወሓት በድርጅት ውሳኔ አካባቢውን ከ1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ የአማራ ህዝብ ፍላጎትና ፍቃድ ውጭ ወደ ትግራይ ክልል አካሏል ሲል አውስቷል። ስለሆነም አካባቢያችን ለ3 አስርት ዓመታት አማራዊ ማንነቱ ተጨቁኗል ሲል ገልጿል። ወልቃይት ጠገዴ ሰቲት ሁመራ ዞን ከህወሓት አገዛዝ ነፃ በመውጣት በአማራ ብሔራዊ ክልላዊ መንግስት በዞን ደረጃ ተደራጅቶ በ4 የገጠር ወረዳዎች 5 ከተማ መስተዳደሮችና 93 ቀበሌዎች ይዞ ራሱን በራሱ በማስተዳደር ላይ ይገኛል ሲል መግለጫው አመልክቷል። በተጨማሪም በአቶ አደም ፋራህ የፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑካን ቡድን ስለ አካባቢዎቹ የህዝብ ፍላጎትና ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት አድርገዋል ሲል ይሄው የወልቃይት አማራ ማንነት ኮሚቴ መግለጫ ተከራክሯል። ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስራ አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰዱ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲካሄድ ስንል በአክብሮት እየጠየቅን ከህዝባችን ፍላጎት ውጭ የሚደረግ አካሄድ የማንቀበል መሆኑ ከወዲሁ እንገልጻለን ሲል በትላንትናው ዕለት ይፋ የሆነው የኮሚቴው መግለጫ አጽንኦት ሰጥቷል። በቀጣይ መረጃ የድሮን ድብደባ ተሰንዝሯል። ጀነራል ታደሰ ወረደ በትግራይ ክልል ግጭት ካገረሽ ወዲህ ለመጀመሪያ ጊዜ ይፋዊ መግለጫ ሰጥተዋል። የጊዜያዊ አስተዳደሩ ፕሬዝዳንት በክልሉ ቴሌቪዥን ቀርበው በሰጡት መግለጫ ውጊያውን እንዲሁም ሌሎች ተያያዥና አነጋጋሪ ጉዳዮችን አንስተዋል።
በጸለምት ውጊያ መቀስቀሱን ያነሱት ጀነራሉ ይህን ተከትሎ ወዲያው አየር መንገድ በረራ መቋረጡንና የድሮን ድብደባ መፈጸሙን ገልጸዋል። ጀነራሉ በዚህ መልእክታቸው ግጭቱ ወደ ጦርነት መቀየሩን ጠቅሰው ሁሉም ነገሮች በፍጥነት መለዋወጣቸውን አንስተዋል። ጀነራል ታደሰ ወረደ በዚሁ ማብራሪያቸው የድሮን ድብደባ ተፈጽሟል ያሉ ሲሆን የአየር በረራ በመቋረጡም ወደ አዲስ አበባ መጓዝ ሳይችሉ እንደቀሩ አንስተዋል። ጀነራሉ የድሮን ጥቃት ማድረግ ስህተት ነው ሲሉ የተደመጡ ሲሆን ተሰንዝሯል ያሉትን ጥቃት አጥብቀው ተችተዋል። የትግራይ ክልል ጊዜያዊ አስተዳደር ወደ ሙሉ ጦርነት መግባት ማንንም አይጠቅምም፣ ጦርነት ውስጥ መግባት ስህተት ነው ሲሉ አመልክተዋል። ጀነራሉ በዚሁ ማብራሪያቸው በጦርነት የሚፈታ ችግር የለም ሲሉ ተናግረዋል። የትግራይ ሰላም የሚረጋገጠው በፕሪቶሪያ ስምምነት መሆኑን ጠቅሰው ይህም ትግራይም ፌዴራሉም ኃላፊነታቸውን ሲወጡ ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ የፌዴራል መንግስትና የትግራይ ኃይሎች ካለፈው ሳምንት መጨረሻ አንስቶ ግጭት ውስጥ መግባታቸው ከተሰማ በኋላ ተከታታይ ማሳሰቢያ መግለጫዎች በመጋራት ላይ ይገኛሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭት መቀስቀሱን ከትላንት በስቲያ አርብ ባወጣው መግለጫ አረጋግጧል። የአውሮፓ ህብረት ትላንት ምሽቱን ባወጣው መግለጫም በሰሜን ኢትዮጵያ ግጭት ማገርሸቱ አሳስቦኛል ብለዋል። የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ቃል አቀባይ ሰሜን ኢትዮጵያ እየታዩ ያሉ ክስተቶች እጅግ አሳሳቢ መሆናቸውን ገልጸዋል። ዳግም የሚቀሰቀስ ግጭት በሰላማዊ ዜጎችና በቀጠናዊ መረጋጋት ላይ የሚያስከትለውን ከባድ መዘዝ ለመከላከል ወታደራዊ እንቅስቃሴዎችን በአስቸኳይ ማቆም የግድ ይላል ብለዋል። ህብረቱ የፕሪቶሪያ ስምምነት ለማንኛውም አለመግባባት መፍቻ ማዕቀፍ ሆኖ መቀጠል እንዳለበትና ለዚህም ድጋፍ ለመስጠት ዝግጁ መሆኑን አስታውቋል። ወደ ቀጣይ ርዕስ አለፍን። ጠቅላዩ በአፍሪካ ቀንድ ለሚገኙ ለመላው ሶማሌዎች ያስተላለፉት መልእክት። የሶስቱን የቀጠናው ሀገራት ፕሬዝዳንቶች ባሰባሰበው የጅጅጋው ንግግር ትኩረት ስቧል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ሐሰን ሼክ፣ ፕሬዝዳንቱ ኡመር ጊሌ በተገኙበት በቀጠናው ሀገራት ውስጥ ላሉ ለሁሉም የሶማሊያ ተወላጆች መልእክት አስተላልፈዋል። ቀጠናው በኃይል አሰላለፍና ሽኩቻ ውጥረት ውስጥ በገባበት በዚህ ጊዜ የተደረገ ጉብኝት ሆኖ የታየ ሲሆን የሸበሌ ሪዞርትና የአይሻ 2 የነፋስ ኃይል ማመንጫ ተመርቋል። በዚህ ምርቃት ላይ ጠቅላይ ሚኒስትሩ በቀጠናው ለሚገኙ ሁሉም ሶማሌዎች ሲሉ መልእክት ሰደዋል። ጠቅላዩ ሰላምና ልማት ህዝቦችን ያቀራርባል፣ ወደ አንድነት ያመጣል ሲሉ ተናግረዋል። የሶማሌ ክልል ከዚህ ቀደም በጦርነትና ግጭት ውስጥ ለረጅም ዘመናት የቆየ ነበር ያሉት ጠቅላዩ ዛሬ ግን ሰላም ወዳድ የሶማሌ ህዝብ ከብዙ የልማት ትሩፋት መቋደስ ችሏል ብለዋል። በሺዎች ኪሎ ሜትሮች መንገዶች መሰራታቸው፣ መኖሪያ ቤቶች መገንባታቸው፣ አዲስ የነዳጅ ማጣሪያና የአፈር ማዳበሪያ ፕሮጀክት እየተገነባ መሆኑን፣ የኤርፖርት መሰረተ ልማት ማስፋፋት መካሄዱን፣ አሁን ደግሞ አስደናቂ ያሉት የሸበሌ ሪዞርት መጠናቀቁን አመልክተዋል። ሰላም አሁን ሶማሊያ ላይ እየዘነበ ነው ብለዋል። የሸበሌ ሪዞርት በጠቅላዩ በሚመራው ገበታ ለሀገር ፕሮጀክት ውስጥ ሁለተኛው ግዙፉ ፕሮጀክት መሆኑን አመላክተው ሪዞርቱ 385 ሄክታር መሬት ላይ ያረፈ መሆኑን ገልጸዋል። ሪዞርቱ መዝናኛ ስፍራ ብቻ ለመሆኑን የሶማሌ ክልል ባህልና ቅርስ የተቃኙበት ዘመናዊ ምህንድስና ውህደት መሆኑን አክለዋል። በሶማሊያ በጅቡቲና ኬንያ ያሉ ሶማሌዎች፣ የአፍሪካ ቀንድና ታንዛኒያ ማህበረሰቦች ሁሉም ጅጅጋን እንዲጎበኙ ጋብዘዋል። ኑ ተመልከቱ፣ ከጅጅጋ ተማሩ ሲሉ ጥሪ አቅርበዋል። ታዲያ ከምርቃትና ጉብኝቱ ጎን ለጎን የሶስቱ ሀገራት መሪዎች በቀጠናው ስለተፈጠረው ውጥረትና ተግዳሮቱ ቁጭ ብለው መነጋገራቸውን የሶማሊያ ፕሬዝዳንታዊ ጽህፈት ቤት ቪላ ሶማሊያ መረጃ አውጥቷል። በቀጣይ መረጃ ጥቁር ገበያ 13 በመቶ ልዩነት ፈጠረ። የአይኤምኤፍ የስጋት ሪፖርት። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ ማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛ የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑን አይኤምኤፍ መግለጹን የካፒታል ዘገባ አመለከተ። በተለይም በባንኮችና በትይዩ ገበያ ወይም ጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱ ተመልክቷል። የዓለም አቀፍ የገንዘብ ድርጅት እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋ የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱን አመልክቷል። ጥር ላይ በመደበኛ ገበያ 1 ዶላር ዋጋ ከ124 እስከ 126 ይመነዘር የነበረ ሲሆን በጥቁር ገበያው ከ135 እስከ 138 ብር ነበር። ይህም የ10 በመቶ ልዩነት የነበረ ሲሆን ባለፈው ሳምንት መጨረሻ ላይ ግን በመደበኛ ገበያው 1 ዶላር ከ154 እስከ 156 ሲመነዘር በጥቁር ገበያ ያለው የምንዛሬ ዋጋ ግን ከ174 እስከ 176 ነበር። ይህም የ13 በመቶ ልዩነት መፈጠሩን አመላክቷል። አሁን ላይ መደበኛው ገበያ 1 ዶላር በ154 ሲመነዘር ጥቁር ገበያው በ178 ብር ገብቷል። ታዲያ ክፍተቱ ከመጥበብ ይልቅ እየሰፋ ስለመምጣቱ የታየበት ሆኗል። አይኤምኤፍ ለዚህም እንደ ዋና ምክንያት ያስቀመጠው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬን ከጨረታ ውጪ ለኢትዮጵያ ንግድ ባንክ መሸጡ ሲሆን ድርጅቱ ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጎታል ብሏል።
በተጨማሪም ብሔራዊ ባንክ በሚያካሄደው የውጭ ምንዛሬ ጨረታ ላይ ባንኮች ሊያገኙ የሚችሉት ድርሻ ላይ ገደብ መቀመጡ ባንኮች ያላቸውን የምንዛሬ ፍላጎት በነፃነት እንዳያሟሉና ትክክለኛ ዋጋ ግኝት እንዳይኖር እንቅፋት ሆኗል ማለቱን ካፒታል ዘገባ አመልክቷል። የአይኤምኤፍ ሪፖርት የኢትዮጵያ ንግድ ባንክ እንደ ሀገር ስትራቴጂካዊ የሆኑ የነዳጅና የማዳበሪያ ግዢዎችን በብቸኝነት እንዲሸፍን መደረጉ በባንኩ ላይ ያለውን የውጭ ምንዛሬ እጥረት አሁንም በከፍተኛ ደረጃ እንዲቀጥል አድርጎታል ብሏል። የግል ባንኮች እነዚህን ግዙፍ ሀገራዊ ሸክሞች ለመጋራት ያላቸው ፍላጎት አነስተኛ መሆኑ በንግድ ባንክ ላይ ያለውን ጫና ከማክበዱም በላይ በገበያው ላይ ምንዛሬ እጥረት እንዲፈጠር ምክንያት መሆኑን የተነገረው። ምንም እንኳን በባንኮች መካከል የሚደረግ የምንዛሬ ግብይት የተጀመረ ቢሆንም ሂደቱ አሁንም ቢሆን እንደ አስፈላጊነቱ የሚከናወንና የተቀናጀ ባለመሆኑ ባንኮች ያላቸውን ትርፍ የውጭ ምንዛሬ እርስ በርስ በብቃት እንዳይለዋወጡ አድርጓቸዋል። የሀገሪቱ የወርቅና የቡና ኤክስፖርት ከፍተኛ እድገት እያሳየ ቢመጣም በትይዩ ገበያ ላይ ያለው የዋጋ ልዩነት መስፋት በኢኮኖሚው ላይ የራሱ የሆነ አሉታዊ ተጽዕኖ ይኖረዋል ተብሏል። በቀጣይ መረጃ በእንጦጦ በውጭ ሀገራት ዜጎች ላይ እገታ ተፈጸመ። ፌዴራል ፖሊስ እንጦጦ ፓርክ አካባቢ 2 ሆላንዳውያን ሴቶችንና 2 ኢትዮጵያውያንን አግተው ሲዘርፉ የነበሩ ተጠርጣሪዎችን በቁጥጥር ስር አውሏል ሲል ገለጸ። እገታውና ዝርፊያ የተፈጸመባቸው ሆላንዳውያኑና ኢትዮጵያውያኑ በወቅቱ በስራ ስምሪት ላይ እንደነበሩ የፖሊስ መረጃ አስታውቋል። ተጠርጣሪዎቹ እገታውንና ዝርፊያውን ሲፈጽሙ የነበሩት የመከላከያ ሰራዊት የደንብ ልብስ በመልበስና ሐሰተኛ መታወቂያ በመያዝ እንደነበርም መረጃው አክሏል። ሁለቱ ተጠርጣሪዎች በወቅቱ ከፖሊስ ለማምለጥ ሲሞክሩ ገደል ውስጥ ገብተው የአካል ጉዳት ደርሶባቸዋል ተብሏል። የፌዴራል ፖሊስ እገታውና ዝርፊያው መቼ እንደተፈጸመና የውጭ ዜጎች ማንነትን በተመለከተ መረጃ ከመስጠት ተቆጥቧል። ወንጀል ፈጻሚዎቹ የፌዴራል ፖሊስ ደንብ ልብስ በመልበስና የፌዴራል ፖሊስ አባል መሆናቸውን የሚያሳይ ሐሰተኛ መታወቂያ በመያዝ በጉብኝትና ጉዞ ላይ የነበሩ የደች ዜጎችና ኢትዮጵያውያኑን ለጸጥታ ፍተሻ በሚል ያስቆሙ ሲሆን ከዛ እገታውንና ዘረፋውን ፈጽመዋል። 4ቱ ተጠቂዎች ለስራ ጉዳይ ወደ አካባቢው የመጡ ስለመሆኑ የፖሊስ መረጃ ያመለክታል። ተጠርጣሪዎቹ ለማምለጥ ሲሉ ከፍተኛ አካል ጉዳት የደረሰባቸው ሲሆን አሁን በፖሊስ ቁጥጥር ስር እንደሚገኙ የፖሊስ መረጃ አክሎ አመልክቷል። ስለ ጉዳዩ የደች ኤምባሲ ምንም አይነት መረጃ አልሰጠም። እገታው ግን የኢትዮጵያና ደች 100 ዓመት የዲፕሎማሲ ግንኙነት የተጀመረበት ወቅትን ለማክበር ዝግጅት እየተደረገ ባለበት ጊዜ የተፈጠረ ነው። የደች ዜጎች በርካታ ዜጎች በኢትዮጵያ መንግስታዊ ባልሆኑ ድርጅቶች እንዲሁም በአበባ ምርትና ዘርፍ ላይ ተሰማርተው ይገኛሉ። ቀደም ሲል የበርካታ ሀገራት ኤምባሲዎች ዜጎቻቸው አሁን ወንጀሉ በተፈጸመበት ስፍራ በእንጦጦና ሱሉልታ አካባቢዎች ብቻቸውን ከመጓዝ እንዲቆጠቡ የሚያሳስቡ ማስጠንቀቂያዎችን አውጥተዋል። በአካባቢው የህግ አስከባሪ መስሎ ዘረፋ መፈጸም የተለመደ ክስተት ስለመሆኑም ይነገራል። ወደ ቀጣይ መረጃ አለፍን። የሶማሊያ ባህር ዘራፊዎች የቻይና መርከብ አገቱ። የሶማሊያ ባህር ዘራፊዎች በፑንትላንድ ግዛት የቻይኖች ንብረት የሆነች የአሳ ማጥመጃ መርከብን ማገታቸው ተሰማ። መርከቧ እገታ የተፈጸመባት ባንደርቤላ የወደብ ከተማ አቅራቢያ ባለ የውሃ ክልል ነው። የባህር ዘራፊዎቹ እገታውን ፈጽመው የማስለቀቂያ ክፍያም ጠይቀዋል። መርከቧ ትላንት ከሰዓት የታገተች ሲሆን ከመርከቧ ጋር ሰራተኞች አሁን በአጋቾቹ እጅ ውስጥ ናቸው። የአውሮፓ ህብረት የባህር ኃይል ቁጥጥር ክፍል እገታውን አረጋግጧል። መርከቧ ከዚህ ቀደም በሶማሊያ የባህር ዘራፊዎች ታግታ የነበረ ሲሆን የትላንቱ ለሁለተኛ ጊዜ ነው። እንደ አውሮፓ አቆጣጠር በ2024 ለ3 ወራት ያህል ታግታ በጊዜው $2 ሚሊዮን የማስለቀቂያ ክፍያ ተፈጽሞ መርከቧና ሰራተኞቿ ተለቀው ነበር። የፑንትላንድ ባለስልጣናት መርከቧን ነፃ ለማውጣት የሚያስችል ምርመራና ዘመቻ ማስጀመራቸውን መግለጻቸውን ሂራን የተሰኘ ሚዲያ ዘግቧል። በቀጣይ መረጃ ትራምፕ አሜሪካን ጉድ ሰሯት። ፕሬዚዳንት ዶናልድ ትራምፕ አውሮፓን፣ ካናዳንና ሌሎች የአሜሪካ ወዳጆችን በታሪፍና በንግዱ ውዝግብ አብዝተው በማማረራቸው አገሪቱ ከቻይና እና ከህንድ ጋር ያሏቸውን ግንኙነቶች በእጅጉ እያጠበቁ ነው። በዚህም ትራምፕ አሜሪካን ብቻዋን እያስቀሯት ነው በሚል ከባድ ትችት እየተሰነዘረባቸው ይገኛል። የምንጊዜም የአሜሪካ አጋር ናት የምትባሏ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ባልተጠበቀ መልኩ ቻይና አምርተው ከቻይናው ፕሬዚዳንት ጂ ጂንፒንግ ጋር መክረው የንግድ ውሎችን በመፈጸም ወደ ጃፓን አምርተዋል። ይህ ለአሜሪካ አስደንጋጭ የተባለም ሆኗል። በተመሳሳይ መልኩ ባሳለፍነው ሳምንት የአውሮፓ ህብረትና ህንድ የስምምነቶች ሁሉ እናት ወይም ማዘር ኦፍ ኦል ዲልስ የተባለውን ግዙፍ የሁለትዮሽ የንግድ ስምምነቶችን አካሂደዋል። እነዚህ ግዙፍ የምዕራቡ ዓለምና የምስራቁ ዓለም የንግድ ስምምነቶች የትራምፕ አስተዳደር የታሪፍ ጣጣ የወለዳቸው ናቸውም ተብሏል። ትራምፕ በዓለማችን አሜሪካ ያላትን የንግድ የበላይነት በመጠቀም የዓለማችንን በርካታ ሀገራት በታሪፍ እጥልባቸዋለሁ ዛቻ ሲያስፈራሩ ከርመዋል። በዚህም ከቻይና እስከ ሜክሲኮ፣ ከአውሮፓ ህብረት እስከ ደቡብ ኮሪያ ድረስ የዚሁ ማስፈራሪያ ሰለባ ሆነውም ቆይተዋል። በቀደሙት ጊዜያት ትራምፕ ዳግም ወደ ስልጣን እንደመጡ በታሪፉ ግርግር በርካታ ሀገራትና መሪዎች መደናገጥ ላይ ነበሩ።
አሁን ግን ጊዜ ተወስዶ በጽሞና መታሰብ ሲጀምር በአሜሪካ ላይ የተንጠለጠለውን የሁለትዮሽ የንግድ ግንኙነት ቀነስ እያደረጉ ሁሉም ነገር ከሌሎች የዓለማችን ሀገራት ጋር የእርስ በእርስ ትስስርን መፍጠር እንዳለበት ማሰብ ተጀምሯል። የሰሞኑም የእንግሊዝና የአውሮፓ ህብረት ወደ ቻይናና ህንድ የተደረጉት ሩጫዎች የዚሁ እውነታ አመላካቾች ናቸው እየተባለም ነው። በዚህም በጊዜ ሂደት አሜሪካ በዓለም ንግድ ላይ ነበራትን የበላይነት እንድታጣም የሚያደርጋት በመሆኑ ትራምፕ አሜሪካን የጠቀሙ መስሏቸው በእጅጉ እየጎዷት ነው የሚሉ ድምጾች ጎልተው እየተሰሙ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።